ማህሌት እንግዲህ ከብሩኬ አልጋ ላይ በፍጹም አልወርድም ብትልም የመጨረሻ ውሳኔውን በመወሰን እንግዲህ ሽጉጥ አምጥቶ ፊት ለፊቷ ላይ ግንባሯ ላይ በደቀነበት ሰዓት ወዳ በግዷ ወጥታ ሄዳለች ማለት ነው። ወደ ሉላ ስናመራ ሉላ እንግዲህ ለባለቤቷ አለመናገሯ በጣም ትልቅ ዋጋ እያስከፈላት ይገኛል። ይህም ሆኖ ግን በአጋጣሚ ደግሞ ለነዳጣና ለመርዞ መናገሯ አሁን መፍትሄ ላይ እየደረሰች ትመስላለች። ጠበቃው አስገድዶ ከዚህ በኋላ ሌላም ጠበቃ ብታስቀጥሩ እኔ ሁሉንም አውቃቸዋለሁኝ ንብረት ሀብትን ይቀማል ስትባል እንግዲህ ሴትነቷን ለመስጠት ፈቃደኛ መሆኗ ሆቴል ቀጥሮ ይዟት እንደሄደ እያየን ነው። እንግዲህ አቶ ዝና ደግሞ ስንሄድ እንግዲህ ልጅቷን የፈለግኩትን ማድረግ አለብኝ ካሊም ሙሲሲ ከመውሰዱ በፊት በፍጹም አልሰጥም አንቺ ጀግና ወድጀሻለሁኝ እያለ እንግዲህ እሷ ደግሞ ሙቼ ነው ተቀምጬ አንተ በፍጹም አትነካኝም እንደፈለክ መግደል ከቻልክም ግደለኝ መግረፍ ደግሞ አትችልም ቤተሰቦችም አልገረፉኝም እያለች ነው። እንግዲህ ዳጣ እንደ ሴትነት የሚደረገውን እናድርግ ልጅ እንደሚወለደው እያለች እንግዲህ ተመስገን ለሞገስ ስትነግረው ሞገስ በጣም ነበር የደነገጠው። ለመሆኑ ሉላን ተኩር ብለህ አዘውትረህ ታውቃለህ የሚል ነበር። በዚህን ጊዜ እንግዲህ ምን እያልሽ ነው አንቺ እንዴ ስለ ቤታችን ደግሞ ምን ታውቂያለሽ ሲላት እንዴ ትራስ እየደበደብክ እንደምታድር አላቅም ስትለው ነበረ የደነገጠው። እና በዚህ ሰዓት እንግዲህ አሁን ሁሉ ነገር እንግዲህ አልቆ እንዴት መድብልም ሆነ ብሩኬ አንጠልጥለው ለምን አያወጧትም? ማህሌትን መድብል ብቻውን እኮ ለብሩኬ ለዚች ለማህሌት ይበቃል። አልወጣም ብትልም ጎትቶ ማውጣት ሲችሉ ብለን ሰው ይሰብሰብ አሉ። እስካሁንም ድረስ አትቀመጥም ነበር። አሁን ግን ብሩኬ በስከ መጨረሻ ውሳኔውን ወስኗል። እንግዲህ ቀጣይ ዝና እንግዲህ ካሊም ሙሲሲ አምጣልኝ እያለው ነበረ። እሱም እንግዲህ ሊሰጠው አልፈለገም። ምክንያቱም በጀግንነቷ በቆራጥነቷ የማትበገር በመሆኗ ወዷታል ማለት ነው። እንግዲህ ቀጣይ ደግሞ ምን ይሆናል የሚለው ነው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አበረታቱኝ። እንግዲህ አማራጭ ስላጣች እንግዲህ ማህሌት ከዚህ በኋላ የመጨረሻ አማራጯ እዚህ ቤት መውጣት ነው። ወደ ዝናስና ኤፍራታ ስንሄድ ደግሞ ኤፍራታን ለካ ቤት ውስጥ እንዳታስገቢን የምልሽን አድርጊ ማህሌትን ወደ ቤት ከመለሻት አንቺን አስወግድሻለሁ ስላላት መሆኑን አሁን የተገነዘብንበት ፓርት ነው። ለዛም ነው እህቷን አላስገባም እዚህ ቤት እያለች ነበረው። አሁን ደግሞ ደውሎ እየጠየቃት ነበር የታለች ሲላት እንግዲህ ብሩኬ ቤት ብላ ሂዳለች። አንቺ ቤት አላመጣሻትም አይደለም አላስገባሻትም ሲላት አላስገባኋትም ነገርኩሽ ብታስገቢያት ምክንያቱም የእሷን ቤት ከፈቀደችላት ወደ ብሩኬ ቤት መሄዱን ሀሳቡን ትተዋለች በማለት ዝና ስላስፈራራት እንደሆነ እዚህ ላይ ተገንዝበለ። አሁን ምርጫ ስለሌላት እንግዲህ ከዚህ ቤት ትወጣለች። ብሩኬም ከቅድስት ጋር እንግዲህ ጋብቻቸውን በቅርቡ ይፈጽማሉ ማለት ነው። ደስ ይላል። እናንተስ በዚህ ሀሳባችሁ ኮመንት ላይ እስኪ አሳርፉን። አሁን ዝናን ደግሞ ኤፍራታን እንዴት እንዳደረጋት አይተናል። እንግዲህ ለራሱ ሲል ነው። አሁን እንግዲህ ዝና ደግሞ ወደ እሷ ሄዶ ነበረ። ወደ እሷ ሄዶ እንግዲህ ያደረገላት እገርፍሻለሁኝ እያለ ነበረ። አገርፍሃለሁ የምትይኝ አባቴ የማልገረፈኝ አባትሽማ ስለወለደሽ ነው። እኔ ግን እገርፍሻለሁ ማለት ነው። ስለዚህ አሁን ተመስገን እንግዲህ ይህ በጣም እየተናደደ ነው። ሞገስ ደግሞ በጣም እየተናደደ ነው። ሞገስ እንግዲህ እንዴት ዝም አለች ሉላ እስካሁን ለምን አልተናገረችም? አንቺስ ለምን ዝም አልሽ? ስለፈራች ነው። ለምን አይኔን አይተህ ተረዳ ስትል ለምን አትረዳም ነበረ? ስለዚህ የዛን ጊዜም እኮ ከቤት ውስጥ መጥቶ ሽጉጥ ይዞ ጥሎ የሄደው እኮ እሱ ነው። እኔና መርዞ ተደብቀን ነበረ ፎቶግራፍ ያነሳ ነው ስትለው ያ ሽጉጥ እጄ ጋ ያለው የእሱ ነው ማለት ነው። ሰራልኝ እኔ ጥሩ ጠበቃ ነው ብዬ እያልኩ እሱ ለካ እንደዚህ ያደርገኛል በማለት እንግዲህ ተናዷል።
ቅድስት ደግሞ ማህሌት አልጋ ላይ በመቀመጧ በመድብል በጣም ነበር የተናደደችው። መድብል ምንድን ነው ቁጭ ብላችሁ ዝም ብላችሁ ታያታላችሁ? ግቡና አስወጧት እንጂ ሲለው እንዲህ አልወጣም አለች እኮ አለ። ታዲያ ምን እናድርግ እያሉ ከምሳሌ ጋር ሲወያዩ ብለን እንጩህ አለች ምሳሌ። የጎረቤት ሰው ይሰበሰባል። ይህ ሁሉ እንደው ለአንዲት ማህሌት ነው የጎረቤት ሰው ተሰብስቦ የሚያስወጣት? በጣም የሚገርም ነው። አንተ ነህ ትዕግስት ዝም ብለህ እሺ እያልካት ነው ያስቀመጥካት በማለት ነው። እንግዲህ አሁን ጠበቃው ይዟት እንግዲህ ሉላን ወደ ሆቴል ሄዷል። ከሆቴል ከሄደ በኋላ እንግዲህ ይደርስባታል ሞገስ ወይንስ አይደርስባትም የሚለው በጣም ነው ያሳሰበን። ምክንያቱም ከደረሰባት ጥሩ ነው፣ ካልደረሰባት ግን ለሞገስ ሳትነግረው ይህን ውሳኔ ወስና መሄዷ ግን ጥሩ አይደለም። ሉላ ይህንን ነገር ለሞገስ ተናግራ ቢሆን ኑሮ ግን ቀስ ብላ በሰላም እንዲፈቱት ብታደርግ ጥሩ አማራጭ ነበረ። አሁን ግን ይህን ነገር ሳታድር ቀስ ብላ አይደለም የፈታችው። ሁሉንም ነገር እየተናገረች እንግዲህ ቀስ በቀስ ነው። ጠበቃው እንደሚያስቸግራት ለሞገስ አለመናገሯ ዋጋ እያስከፈላት እና አደጋ ውስጥ እየከተታት ይገኛል። ሉላ ግን በአጋጣሚ ደግሞ ለነሞገስ ለዳጣና መርዞ መናገሩ ጥሩ ነው። አሁን ደስተኛ ናት። ዳጣ ለሞገስ ሁሉን ነገር ስለነገረችው አሁን ሉላ ያለችበት ቦታ እንግዲህ ለመድረስ ወጥቶ ቤት ውስጥ ገብቶ ሲፈልጋት አላገኛትም። ሉላ እያለ ስልኳንም ሲደውል ጠበቃው ደግሞ ያንቺንም ስልክ ሆነ የኔ ስልክ መዘጋት አለበት ሲል ነበር አሳስቧት የነበረውና ስልኩ ሲደወል ዝግ ነው። ወደ ዳጣም ደውሎ እስኪ ሞክሪ ሲላት ዳጣም ዝግ ነው እያለችው ነበርና ከዛም እሷ ገብታ ተቀምጣለች። እውነት ካለችበት ቦታ ሞገስ ደርሶ ያስጥላታል ወይንስ ጠበቃው እንደፈለገ ከተጫወተ በኋላ ሊክዳት ይችላል ብላችሁ ታስባላችሁ? በጣም የሚያሳዝን ነው። እንግዲህ ዳጣና ሞገስ እየፈለጉና እየሮጡ ይገኛሉ። በዚህ ላይ እንግዲህ ምን ይሆናል? ዝና እንግዲህ የትን ለራሱ ለማድረግ ቢሞክርም እሷ ግን በጣም ኃይለኛና ጀግና ሆናበታለች። በፍጹም ትህትና የምትፈታ አልሆነችለትም። ካሊብ ሙሰሳም አምጣልኝ እያለ ነበረ፣ ግን እሱ አሳልፎ አይሰጣትም። ምክንያቱም ሉላን ከዚህ በኋላ እንደማትገኝ ስለሚያውቅ ራሱ ደግሞ ጀግናና ቆራጥ በመሆኗ እንደባለ ተጨማሪ ወዷታል ማለት ነው። እኔ ይሻልሻለሁ የት እንግዲህ ወደ ሰማይ አንጋጣ እየጸለለኝ ስለነበር ለፈጣሪዋ ፈጣሪ ጠብቀኛል። አንቺም ጸልይ፣ ሉላም እንደዚህ ትጸልይ ነበረ እያላት ነበረ። ግን አንቺ መቼ ሆነ ነፃ የምትሆኘው እናያለን። ለእኔስ ለማንኛውም እንግዲህ ባይ ብሎ ነበረ ተሰናብቷት የሄደው። አሁን ካሊብ ሙሲሲም አምጣልኛችን ልጅ ለኔ እያለው ነው። እሷም ስቃዩዋ እየበዛባት ነው ያለው። ሞገስም እንግዲህ እዛ ሄደን ካለችበት እስኪ እነ ብሩክ ቤት ትሆን ይሆን እያለና አንተ ቼክ የምታረጋት ያንን የመሰለ ሆቴል ይዘህ ስትሄድ ዝም ብለህ እንዴት ቼኪን ታደርጋታለህ? አልጋ ይዘው ይሆናል ስትል አልጋ ከያዙ ምን ልታረግ ነው ታዲያ ሲል በገዛ ሽጉጡ እዛው እንዳይነሳ አድርጌ አስወግደዋለሁ ነበር ያለው። እንግዲህ በጣም የሚያስቅ ነገሮችን እያለች ነበረ። ዳጣ ዘና ፈታና ታደርግ ነበረ። እንግዲህ አሁን ይህ ሁሉ ነገር አለፈና አሁን እንግዲህ ማህሌት ወደ ብሩክ ቤት እንግዲህ ተገፍታም ወዳም ተገዳም ቢሆን ወጣ ሄዳለች። ሉላም እንግዲህ ቀጥ ብላ ወደ ሆቴሉ ሄዳለች። እንግዲህ የሚደረገውን ነገር እናውቃለን ማለት ነው። ቀጣይ ፓርት ላይ የዝና ግን እንደው ምንድነሽ አንቺ እንደዚህ እንደ ትልልቅ ሰው ልጅ መሰልሽ እኮ የተከበረ ሰው አንቺ የገበሬ ልጅ አይደለሽም እንዴ? እንደ የገበሬ ልጅ ጀግና አይሆንም ያለው ማን ነው? ዝና ነረ። እስቲ ንገሩልን። ጀግንነት ከገበሬ እኮ ነው የሚወጣው። ስለዚህ ካልጋ ተጣብቃ ያልወጣችው ማህሌት እንግዲህ በመጨረሻ ውሳኔውን ወስኖ ብሩኬ አስወጥቷታል ማለት ነው። እና እንግዲህ በተለይ ዳጣ በደንብ አድርጋ ነበረ ያስረዳችው። ቀላል የሚመስል ነገር በጣም ትልቅ ሀሳብን ጠበቃ የተጠቀመባት አንተ ማታውቀው ስንት ችግር ተፈጥሯል። አሁን ዳጣ አስታወስኩኝ ሰፈር ቤት ድረስ መጥቶ ነበር። ግን እሱ ምንድን ያለኝ እዚሁ አካባቢ ነኝ ያለሁት ያለውን አስታወሰው። እና ታዲያ
አንተ አለህ ብሎ እኮ ነበር የለህም ብሎ እኮ ሽጉጡን ይዞ ሊሄድ ነው የመጣው የገዛ ገንዘቡን እንጂ እንዴት በዛው አካባቢ ለባለቤቱ ሳይደውል ጠበቃ አንተ ቤት ድረስ ይመጣ ይመስላል? ጭንቅላትህን አታሰራም እንዴ ካሊብ? አንተ መልኳን ብቻ ነው ያየኸው እያለ ነው ዝና። አንተ በጣም ጥጋበኛ ናት እያለ ቢነግረውም እንዲተውለት በፍጹም ካሊብ ሙሴሲ ሊተዋት አልቻለም። አንድ ክፍል ቤት እኮ ዘግቼባት ነው ያለችው። ከምናስባት በላይ ከባድ ናት። ስታለቅስ ነው የምታድረው። ስትናደድ ድፍረቷ፣ ስትናገር ድፍረቷ በፍጹም ብዙ ጊዜ እኔ ላግባባት ብልም አልተቻለም። ከዚህ ከኔ ትቆይ ቢለውም በፍጹም ካንተ መቆየት የለባትም ወደ እኔ ላካት እያለው ነው ማለት ነው። እኔ እኮ ከሉላ ውጭ እኮ ሴት አይታየኝም በማለት እያዋሽ ነው። ካላፈቀርካት እንደዚህ መልስ አሰጠኝም ነበር። ከመቼ ወዲህ ነው አንተ እንደዚህ የምትሆነው? እኔ ነግሬሃለሁ፣ የኔን ቃል አክብር እያለው ነው ካሊብ ሙሴሲ። እንግዲህ ካሊብ ሙሴሲን የማይሰጠው ካልሆነ ሁለቱ እንደሚፋለሙ ወደፊትና እንደሚጣሉ ነው። የእነሱ መጣላት ደግሞ ለብሩኬና ለእነ መድብል ጥሩ መንገድ ይከፍትላቸዋል ማለት ነው። ስለዚህ ብዙ አካሏን አስመርምረህ ሰውነቷን አምጣልኝ እያለ ነው በሚገርም ሁኔታ። እንግዲህ ውድ ተመልካቾቼ ኤፍራታም እንግዲህ ስራዋን እየሰራች ነው። ደውዬ ወደ ማህሌት ቢላትም ስልክ እንደማታነሳለት ተናግራለች። እንግዲህ ጠበቃውም ይዞ አልጋው ላይ ገብቷል። ምን ይፈጸማል የሚለውን ማህሌት ደግሞ ፊት ለፊቷ ላይ ሽጉጥ ተደቅኖባታል። ትወጣለች። በጣም ፈርታለች። ግን አሁን እዚህ ጋር ውልቅ ብላ ነው የምትሄደው። በጣም ያደርገዋል ያላለውን ውሳኔ ሊያደርግባት ስለመጣ ሞት እንደሞት ትፈራለች እና ልትወጣ የተዘጋጀ ትመስላለች። እንግዲህ ውድ ተመልካቾቼ ምሳሌ ቀጣይ ፓርት ምን ይመጣል? የሉላ ጉዳይ የማነው ስሙ የማህሌትንም ጉዳይ የትናየትንም ጉዳይ እንግዲህ በእንጥልጥል ላይ ነው እና የቀረው የእነ ሶስቱን እንግዲህ ቀጣይ ላይ ምን ይመጣል እያን በጉጉት እንጠብቃለን። እስከምንገናኝ ሰላም ሁኑልኝ። ላይክ ሼር ማድረጋችሁን አትርሱ።